መቼም ቢሆን የማይመጥንህ ቦታ ላይ ሰላም እንደምን አላችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። ከነሱ በተጨማሪ ደግሞ ለህይወታችን በጣም አስፈላጊ የሆኑ የተለያዩ ትምህርቶችን የምታገኙበት ቻናል ነው ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች በቀላሉ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዘኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ ተምራችሁ መውጣት የምትፈልጉ ተማሪዎች እናንተ ደግሞ በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ በተለያየ ቦታ ሆናችሁ በተለያየ አጋጣሚ የትምህርት እድል ያላገኛችሁ መማር የምትፈልጉት እየደወላችሁ መጀመር ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁም እንዲሁም ደግሞ ለብቻችሁም ማጥናት ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው ለህይወታችን በጣም አስፈላጊና ምክር የሚሰጡ ሐሳቦችን ይዤላችሁ መጥቻለሁ ማለት ነው። ብዙ ነገር እንደምትማሩበት እርግጠኛ ነኝ ማለት ነው። እያንዳንዷን እያነበብን እንደገና ደግሞ ሐሳቡንም ምን ማለት እንደፈለገ እያየን እንሄዳለን ማለት ነው። ከመጀመሪያው ጀምረን 10ሩንም ነጥቦችን እንመለከታለን። ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ እያነበባችሁ ብትከታተሉኝ መልካም ነው ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ ቤተሰቦቻችን እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ ሐሳቦች አሉ ማለት ነው። እነኚህ ሐሳቦች በጣም አሪፍ የሆነ ምክር የሚሰጡና ለህይወታችን አስፈላጊ የሆኑ ሐሳቦች ናቸው ማለት ነው። እያንዳንዱን እያነበብን እየሞከርን እንቀጥላለን ማለት ነው። ስለዚህ ከመጀመሪያው ነው የምንጀምረው። እናንተ ቀደም ብላችሁ እያነበባችሁ ትሞክራላችሁ። እኔ ሳነብ ደግሞ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። የመጀመሪያይቷ ምን ትላለች? የውሸት ደስታ ለማግኘት አትሞክር ጊዜያዊ እንጂ ቋሚ አይደለም። በጣም አሪፍ አያችሁ። የውሸት ደስታ ለማግኘት አትሞክር ጊዜያዊ እንጂ ቋሚ አይደለም። ይሄ ማለት ምን ማለት ነው? ቤተሰቦቻችን የሆነ ነገር ዋሽተን ለጊዜያዊ ወይም ለተወሰነ ደቂቃ ወይም ለተወሰነ ሰዓት ደስተኛ ልንሆን እንችላለን ማለት ነው። ያ ነገር ግን ቋሚ አይደለም። ለአንድ ጊዜ ብቻ ነው የምናገኘው ወይም ለተወሰነ ጊዜ ብቻ እንደዚህ አይነት ነገሮችን ልናገኘው እንችላለን። ግን እነኚህ በውሸት የምናገኛቸው ደስታዎች ለነገ ደግሞ መራራ የሆነ ህይወት ይዘው ይመጣሉ ማለት ነው። ዛሬ ደስ ልንሰኝባቸው እንችላለን። ዛሬ ፈታ ልንል እንችላለን ማለት ነው። ለምሳሌ አጭበርብረን ከሰው ብር ካገኘነው ወይም ሙስና ከሰው ተቀብለን ብዙ ብር ካገኘነው ምናምን ለዛሬ ልንደሰትበት እንችላለን። ግን ዘላቂ አይደለም ወይም ቋሚ አይደለም ማለት ነው። ስለዚህ ዛሬ የምናገኘው ዘር ነውና ነገ ደግሞ እሱን እናገኛለን ማለት ነው። መልሰን በእኛ ላይ ሰዎች ውሸት ይሰራሉ ወይም እኛ ሰዎችን በጎዳናቸው ልክ እኛም መጎዳታችን አይቀርም ማለት ነው አንድ ቀን። ስለዚህ የውሸት ደስታ ለማግኘት አትሞክር ጊዜያዊ እንጂ ቋሚ አይደለም የሚል ምክር የምትሰጥ ሐሳብ ናት ማለት ነው። መጀመሪያይቷ በጣም አሪፍ። አንድ ላይ ስናነባት ምን ትላለች? የውሸት ደስታ ለማግኘት አትሞክር ጊዜያዊ እንጂ ቋሚ አይደለም የሚለውን መጀመሪያ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ ሁለተኛው እንሄዳለን ማለት ነው። ሁለተኛይቷ ሐሳብ እችን ትመስላለች። ቀደም ብላችሁ አንብቡና አንድ ላይ እናነባለን ማለት ነው። ስለዚህ ምን ትላለች? አንድ ነገር ትክክለኛ ከሆነ እንጂ ሁሉም ለማስደሰት አታድርግ። አያችሁ፣ ይሄኛው ሲጀመር የማይቻል ነገር ነው ማለት ነው። እናንተ ምን ያክል መልካም ነገር የራሱ ለሰዎች ለሁሉም ሰው መልካም ነገር ብታደርጉ ሰዎች አንድ መጥፎ ነገር ከዛ ውስጥ ለማውጣት ይሞክራሉ እንጂ ደስተኛ አይሆንም ማለት ነው። ሁሉም ሰው በየትኛውም ታምር ምን ያክል ነገር ብትሰሩም ሁሉም ሰው ማስደሰት አትችሉም። ግን የምታደርጉትን ነገር ትክክለኛ ከሆነ አድርጉ እንጂ ሰውን ለማስደሰት ወይም ሁሉም ሰው ለማስደሰት ብላችሁ ማድረግ የለባችሁ ማለት ነው። ለምሳሌ አሁን ሚዲያ ላይ ምናምን እንደምታዩት ብዙ ሰዎችን ይረዳሉ፣ ለሰዎች በጣም መልካም ነገር ያደርጋሉ።
ብለን የምናስባቸው ሰዎች አሉና እነኚህ ሰዎች በጣም ደስ የሚል ነገር ነው የሚያደርጉት። ግን እነሱ ላይ ራሱ ሰዎች የሆነ ኔጌቲቭ ነገር ፈልጎ የሆነ መጥፎ ነገር ፈልጎ ስማቸውን ለማበላሸት ጥላሸት ስማቸው ላይ ለማስቀመጥ ይሞክራሉ ማለት ነው። ስለዚህ ማንም ሰው ሁሉም ሰው ማስደሰት አይችልም። ግን የሚያደርገው ነገር ትክክለኛ ከሆነና ራሱ ደግሞ ካመነበት ማድረግ አለበት እንጂ ሁሉም ሰው ለማስደሰት ብሎ መሞከር ሁላ የለበትም ማለት ነው። ሁለተኛዋ ሐሳብ አንድ ላይ ስናነባት ምን ትላለች? አንድ ነገር ትክክለኛ ከሆነ እንጂ ሁሉም ለማስደሰት አታደርግ። በጣም አሪፍ። ኦኬ አሁን ደግሞ ሶስተኛይቷን እንመለከታለን ማለት ነው። ሶስተኛዋ ሐሳብ እችን ትመስላለች። እሷን ሐሳብ ነው የምንመለከተው ማለት ነው ቤተሰቦቻችን። በጣም አሪፍ። ምን ትላለች? መለወጥ የማትችለውን ነገሮችን አምነ መቀበል ይኖርብሃል። በጣም አሪፍ። አያችሁ ይህኛው አሁን መለወጥ የማንችላቸው ነገሮች አሉ። ለምሳሌ መለወጥ የማንችላቸው ነገሮችን አምነን መቀበል አለብን ማለት ነው ቤተሰቦቻችን። ይህ ማለት ምን ማለት ነው? አንዳንድ ጊዜ እኛ ተፈጥሯዊ የሆኑ ነገሮችን መቀየር አንችልም። ሁል ጊዜ የሚሆኑ ነገሮችን መቀየር አንችልም ማለት ነው። ስለዚህ እነሱን አምነን መቀበል አለብን ማለት ነው። ለምሳሌ በዚህ ህይወት እያለን ነገሮች ሁሉም ነገር አልጋ በአልጋ እንደማይሆኑ አምነን መቀበል አለብን። በቃ አንዳንዴ የሆነ ቦታ ላይ ችግሮችን ልናጋፍጣቸው እንችላለን። እንደገና ደግሞ የሚያሰናክሉ ነገሮች ሊመጡ ይችላሉ። ስለዚህ እነሱን ተቀብለን ምንድነው ማድረግ ያለብን? ነገ የተሻለ ነገር ለመስራት መሞከር ነው እንጂ እነሱን ማስቀረት አንችልም። ለምሳሌ ተፈጥሯዊ የሆኑ ነገሮች ሊሆኑ ይችላሉ። እንደገና ደግሞ ከሰዎች ባህሪያት የሚመጡ ነገሮች ሊሆኑ ይችላሉ። ስለዚህ እኛ መቀየር ማንችላቸው ነገሮች ላይ ብዙ መጨነቅ የለብን ማለት ነው። ስለዚህ እነሱን አምነን ተቀብለን በእኛ ላይ ጉዳት እንዳያመጡብን ለማድረግ ነው እንጂ መስራት ያለብን እነሱን ለመቀየር መሞከር የለብንም ማለት ነው። ለምሳሌ መንግስት ቀረጥ መክፈል አለባችሁ ከተባለ እኛ ቀረጡን ለማስቀረት መሞከር የለብንም ማለት ነው። እኛ በሚመለከተን መንገድ መክፈል ይኖርብናል እንጂ የግድ መክፈል እንዳለብን ደግሞ አምነን መቀበል አለብን እንጂ እሱን ለማስቀረት መሞከር የለብንም ማለት ነው ቤተሰቦቻችን። ስለዚህ አንድ ላይ ስናነብ ምን ትላለች? መለወጥ የማንችለውን ነገሮችን አምነ መቀበል ይኖርብሃል፣ ወይም መለወጥ የማትችለውን ነገር አምነ መቀበል ይኖርብላል የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። ብዙ ነገር እየተማራችሁ እንደሆነ ተስፋ አደርጋለሁ ማለት ነው። እንደተለመደው የወደዳችኋትን ሐሳብ ኮሜንት ላይ እየጻፋችሁ ትወጣላችሁ ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ወደ አራተኛ እንሄዳለን። ባይዘዌይ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። አራተኛይቷ ሐሳብ እችን ትመስላለች። ከኔ ቀደም ብላችሁ እያነበባችሁ ትሞክራላችሁ ማለት ነው። ከዛ አንድ ላይ የምናነብ ይሆናል ማለት ነው። ስለዚህ ምን ትላለች? በመከራ ውስጥ ስታልፍ እምነት፣ ትዕግስት እና ድፍረት ትማራለህ። በጣም አሪፍ። አያችሁ በመከራ ውስጥ ስታልፍ እምነት፣ ትዕግስትና ድፍረት ትማራለህ ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? መከራ በጣም አስፈላጊ ነገር ነው፣ አሪፍ ነገር ነው እያልኩ አይደለም። ግን እዚህ ዓለም እስካለን ድረስ ደግሞ መከራ እንደዚህ አይነት ነገሮች ይገጥሙናል አይደለ? በየትኛውም ኬዝ ሊመጡ ይችላሉ፣ ይገጥሙናል። እና ሲገጥሙን እኛ ደግሞ በእነሱ ተሸንፈን እጅ መስጠት የለብንም። ግን በዛ ውስጥ የምንማራቸው ነገሮች አሉ። በራሳችን ያለን እምነት እንማራለን፣ ትዕግስት እንማራለን፣ ድፍረት እንማራለን ማለት ነው። ስለዚህ እነኚህ ሶስት ዋናና በጣም አስፈላጊ የሆኑ ነገሮችን በመከራ ውስጥ ወይም በችግር ውስጥ ስናልፍ የምንማራቸው ነገሮች ናቸው ማለት ነው ቤተሰቦቻችን። አራተኛው አንድ ላይ ስናነብ ምን ትላለች? በመከራ ውስጥ ስታልፍ እምነት፣ ትዕግስትና ድፍረት ትማራለህ የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። አሁን ደግሞ ወደ ቀጣይ እንሄዳለን። አምስተኛይቷ እችን ትመስላለች። እሷን ደግሞ ከነ ቀደም ብላችሁ አንብቡና ከዛ ሐሳቡን አንድ ላይ እያነበብን እናያለን ማለት ነው። ምን ትላለች? መቼም ቢሆን የማይመጥንህ ቦታ ላይ አትገኝ፣ ዋጋህንም እወቅ። አያችሁ መቼም ቢሆን የማይመጥን ቦታ ላይ አትገኝ፣ ዋጋህን እወቅ። ይህ ማለት ምን ማለት ነው ቤተሰቦቻችን? ማንኛውም ሰው
የሚከበርበት ቦታ አለ ማለት ነው። ያለውን ዋጋ ከፍ የሚያደርግበትን ቦታ ራሱን ዋጋ አውቆ ደግሞ ሌሎቹም እንዲያከብሩ የሚያስደርግበት ቦታ አለ ማለት ነው። ግን ከዛ ቦታ ወጥቶ የማይሆን ቦታ ላይ ቢገኝ ምን ያክል ዋጋው ዝቅ እንደምል ታያላችሁ ማለት ነው። ለምሳሌ ጠቅላይ ሚኒስትር ሆኖ ወይም ከፍተኛ ባለስልጣን ሆኖ በማይሆን ቦታ ላይ ሄዶ ለምሳሌ የሆነ መጠጥ ቤት ሊሆን ይችላል፣ የሆነ ጫት ቤት ሊሆን ይችላል። በማይሆን ቦታ ላይ ቢገኝ ክብሩ በትክክል ያጧል ማለት ነው። ሶ ልክ እንደዛ ነው። እኔ አሁን ከፍ አድርጌ ነው እንጂ ምሳሌ ወሰድኩት። እኛም ራሳችንን ዝቅ ባለ ቦታ ላይ ማስቀመጥ የለብንም ማለት ነው። ማለት መገኘት በሌለበት ቦታ ላይ ማግኘት የለብን ማለት ነው ራሳችን። ሶ የግድ መቀመጥ ያለብን ቦታ የትኛው ቦታ እንደሆነ ዋጋችን ከፍ የሚያደርግ ቦታ ላይ መቀመጥ እንዳለብን ማወቅ አለብን ማለት ነው ቤተሰቦቻችን። ሶ መቼም ቢሆን የማይመጥን ቦታ ላይ አትገኝ፣ ዋጋህንም እወቅ ይላል። በጣም አሪፍ። ይህም በጣም አስተማሪና ምክር ሰጪ የሆነ ሀሳብ ነው ማለት ነው። አምስተኛ። ኦኬ አሁን ደግሞ ወደ ስድስተኛው እንሄዳለን። ስድስተኛይቷ እችን ትመስላለች። ሶ ከኔ ቀደም ብላችሁ አንብቡና አብረን የምናነብ ይሆናል ማለት ነው። ኦኬ ምን ትላለች? ዓለም ላይ እጅግ ውድ የሚባሉ ነገሮች ሁሉ ዓለም ላይ እጅግ ውድ የሚባሉ ነገሮች ሁሉ በነፃ የተሰጡ ናቸው። በጣም አሪፍ። ይሄኛውን ሁል ጊዜ ላናስተውለው እንችላለን። ማለትም ብዙ ሰው ይህን ነገር ላያስተውለው ይችላል ማለት ነው ቤተሰቦቻችን። ለምሳሌ በጣም ውድ የሚባሉ ነገሮች ምንድን ናቸው? ጤና በጣም ውድ ነገር ነው። ጤንነትን በነፃ የተሰጠ ነገር ነው። በጤንነት ደግሞ እንድንኖር የሚያደርግ የመጀመሪያው ነገር ምንድን ነው ቤተሰቦቻችን? ለምሳሌ አየር የሚባለው ነገር ወይም ኦክሲጅን በነፃ ነው የምናገኘው አይደለ? በነፃ ነው የምንተነፍሰው አይደለ? ግን ይህን ኦክሲጅን ለምሳሌ አንድ ሰው ሐኪም ቤት ገብቶ ምን ያክል ዋጋ ከፍሎ እንደሚደረግለት እንደሚያገኝ ሰምታችሁ ሊሆን ይችላል። ስለዚህ አሁን ለምሳሌ ለአየር በእያንዳንዱ ደቂቃ ወይም በእያንዳንዱ ሰከንድ ለምንጠቀመው አየር ክፈሉ፣ ዋጋ ክፈሉ ብንባል ምን ያህል ሰው ነው በህይወት መኖር የሚችለው? ለምሳሌ አየርን ዋጋ ከፍሎ ቢያገኝ ማለት ነው። ስለዚህ አየር ራሱ አንድና የመጀመሪያው በነፃ የተሰጠ ነገር ነው ማለት ነው። ስለዚህ ይህን ማሰብ አለብን ማለት ነው። ስለዚህ እንደዚህ በጣም ውድ የሆኑ ነገሮች በነፃ የተሰጡ ናቸው ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ ስድስተኛይቷ ምን ትላለች? ዓለም ላይ እጅግ ውድ የሚባሉ ነገሮች ሁሉ በነፃ የተሰጡ ናቸው የሚለውን ሐሳብ ተመልክተናል ማለት ነው ቤተሰቦቻችን። አሁን ደግሞ ወደ ሰባተኛው እንሄዳለን። ኦኬ ሰባተኛይቷ ደግሞ እችን ትመስላለች። ሶ ከኔ ቀደም ብላችሁ ማንበብ ትችላላችሁ። ኦኬ ስለዚህ ምን ትላለች? አሁን አንድ ላይ ስናነብ ማንም ሰው ላይ ሙሉ በሙሉ አትደገፍ፣ ሰው ነውና ይለወጣል። አያችሁ፣ ማንም ሰው ላይ ሙሉ በሙሉ አትደገፍ፣ ሰው ነውና ይለወጣል ይላል። አያችሁ፣ እንደዚህ አይነት ነገር ሊገጥሟችሁ ይችላል፣ ገጥሟችሁ ሊሆን ይችላል። ማንም ሰው ላይ ሙሉ በሙሉ መደገፍ የለብንም ማለት ነው። ሰው ነውና ይለወጣል ማለት ነው። ብዙ ጊዜ በጣም የምናምናቸው ሰዎች፣ በጣም ተስፋ የጣልንባቸው ሰዎች ሲቀየሩ ሲለወጡ አይተናቸው ሊሆን ይችላል። ብዙ ሰዎች ደግሞ እንዳያችሁ ተስፋ አደርጋለሁ ማለት ነው። ስለዚህ ማንም ቢሆን ሰው ላይ ሙሉ በሙሉ 100% መደገፍ የለበትም ማለት ነው ቤተሰቦቻችን። በጣም አሪፍ። ይህኛውም ሐሳብ በጣም አስተማሪና አሪፍ የሆነ ሐሳብ ነው ማለት ነው። ሰው ስለሆነ ሙሉ በሙሉ 100% ሰውን ማመን መደገፍ የለብንም ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ወደ ስምንተኛ እንሄዳለን። ስምንተኛይቷ እችን ትመስላለች ማለት ነው። ሶ አንድ ላይ ስናነብ ምን ትላለች? ታላላቅ ሰዎችን ለማክበር ምንም ቅድመ ሁኔታ ሊኖር አይገባም። አያችሁ፣ ታላላቅ ሰዎችን ለማክበር ምንም ቅድመ ሁኔታ ሊኖር አይገባም ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ ታላላቆቻችን ወይም በተለይ በእድሜ ገፋ ያሉ ሰዎችን ስናከብር ቅድመ ሁኔታ ማስቀመጥ የለብንም ማለት ነው። ማለት ምን አይነት ሰውም ሊሆን ይችላል፣ ምን አይነት ሁኔታ ሊኖረው ይችላል፣ በቀለም ሊሆን ይችላል፣ በተለያየ ነገር እኛ የማናውቀውም ሰው ሊሆን ይችላል። በቃ በየትኛውም ሁኔታ ቅድመ ሁኔታ አስቀምጠን አይደለም ማክበር ያለብን። ታላቅ ስለሆኑ ብቻ ትልቅ ሰው ስለሆኑ ብቻ ማክበር ይጠበቅብናል ማለት ነው ቤተሰቦቻችን። በጣም አሪፍ። ይህ ሐሳብ ምን ለማለት ፈልገው ነው? በየትኛውም አጋጣሚ ያገኘናቸው ትላልቅ ሰዎችን ለማክበር መሞከር አለብን ማለት ነው ቤተሰቦቻችን። በጣም አሪፍ። አንድ ላይ ስናነብ ምን ትላለች?
ታላላቅ ሰዎችን ለማክበር ምንም ቅድመ ሁኔታ ሊኖር አይገባም የሚለውን ሐሳብ ነው 8ኛ ላይ የተመለከትነው ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ወደ 9ኛው እንሄዳለን ማለት ነው። 9ኛይቱ ሐሳብ ምን ትላለች? አንዳንድ ጊዜ ነገሮች እንዳሰብነው ሳይሆን ሲቀር ተስፋ አትቁረጥ። አንዳንድ ጊዜ ነገሮች እንዳሰብነው ወይም እንዳሰብከው ሳይሆን ሲቀር ተስፋ አትቁረጥ። ይሄ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ ነገሮች እኛ እንዳሰብነው ላይሆኑ ይችላሉ ማለት ነው። እኛ እንዳሰብነው እኛ እንዳቀድነው ላይመጡ ይችላሉ ማለት ነው። ስለዚህ ያኔ ደግሞ ተስፋ ቆርጠን መሞከርን ማቆም የለብንም ማለት ነው። ስለዚህ በየትኛውም አጋጣሚ እኛ እንዳሰብነው ባይሆንም እንኳን ተስፋ ሳንቆርጥ እንደገና ድጋሚ እድል ሰጥተን መሞከር አለብን ማለት ነው ቤተሰቦቻችን። በጣም አሪፍ። ስለዚህ ምን ትላለች? አንዳንድ ጊዜ ነገሮች እንዳሰብነው ሳይሆን ሲቀር ተስፋ አትቁረጡ ወይም ተስፋ አትቁረጥ የሚል ሐሳብ ነው የተመለከትነው ማለት ነው ቤተሰቦቻችን። በጣም አሪፍ። 9ኛዋን በዚህ መልክ ተመልክተናል ማለት ነው። አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷ ደግሞ 10ኛዋ ሐሳብ እችን ትመስላለች። እሷን አንብበን እናጠናቀቃለን ማለት ነው ቤተሰቦች። አሁንም አንዳንድ ጊዜ ዝም ማለት ከማውራት ያለፈ ትርጉም ይኖራል። አያችሁ፣ አንዳንድ ጊዜ ዝም ማለት ከማውራት ያለፈ ትርጉም ይኖራል ማለት ነው። ብዙ ጊዜ ሰዎች ዝም ስሉ የማያውቁ ይመስላቸዋል ወይም ዝም ስላላቸው እውነተኛ አይደሉም ብሎ ነው የሚታሰበው። ግን እንደሱ አይደለም። አንዳንድ ጊዜ ዝም የሚሉ ሰዎች የሚያውቁት ነገር አለ ማለት ነው። ልክ እነሱ ለማውራት ጊዜው ስላልሆነ ወይም ለማውራት ስለሌለበት በትዕግስት ነገሮችን ለማለፍ ወይም ለማሸነፍ ነው እንጂ ዝም ያሉት እውነታው እነሱ ጋር የለም ማለት አይደለም። ብዙ ጊዜ ስለሚጮሁ ወይም የሚጮሁ ሰዎች፣ ብዙ የሚያወሩ ሰዎች ስህተታቸውን ለመሸፈን ነው እንጂ እውነተኛ ስለሆኑ አይደለም። ይህን ነገር በደንብ ማወቅ አለብን ማለት ነው ቤተሰቦቻችን። በጣም አሪፍ። በጣም የወደድኳት ሐሳብ ናት ማለት ነው። አንዳንድ ጊዜ ዝም ማለት ከማውራት ያለፈ ትርጉም ይኖራል የሚለውን ሐሳብ መጨረሻ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። ወደ 10 የሚሆኑ ለህይወታችን በጣም ጠቃሚና ምክር ሰጪ የሆኑ ሐሳቦችን በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። ከእናንተ የሚጠበቀው ደግሞ የወደዳችኋትን አንድ ሐሳብ ኮሜንት ላይ እንደተለመደው እየጻፋችሁ ትወጣላችሁ ማለት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ። እንደገና ደግሞ መማር የሚፈልጉ ተማሪዎችም ካሉ ሼር ማድረግ እንዳረሱ፣ እየደወሉ በኢሞ በዋትስአፕ በቴሌግራም እየደወሉ ከኛ ጋር አማርኛ እንግሊዘኛ በአጭር ጊዜ በአጭር ወራቶች ውስጥ አውቀው ተምረው የሚወጡበትን እድል አመቻችተንላችኋል ማለት ነው። እየደወሉ መመዝገብ ይችላሉ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።